እንዴት ናችሁ? በዛሬው ሰዎች መስማት ያለባቸው ምክሮችን ነው ይዤላችሁ የምቀርበው። እያንዳንዳችን ሰዎች እነዚህን ነገሮች መስማት መቻል አለብን ማለት ነው። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰዎች በፍቅር እጠይቃችኋለሁ። ሰብስክራይብ፣ ላይክ፣ ሼር እንድታረጉት ማለት ነው። እንግዲህ አካላዊ መልክህን በደንብ ከተንከባከብክ ሰዎች በተሻለ ሁኔታ ይንከባከቡሃል። ብዙ ጊዜ በተለይ ኢትዮጵያውያኖች ያው ራሱን የሚጠብቅ ሰው ይወዳሉ፣ ራሱን የሚንከባከብ ሰው ይወዳሉ። ለዛ ሰው ደግሞ የበለጠ እንዲንከባከበው ራሱን ብዙ ነገር ያደርጉለታል ማለት ነው። ራሱን የጣለ ሰው ደግሞ ሰውም ይጠላዋል። ብዙ ጊዜ የተጎሳቆለ ሰው ማሰብ የሚችል አይመስልም። ሌሎች ችግሮች ያሉበት ነው አድርጎ የሚያስበው ማለት ነው። ከችግር የተነሳ መጎሳቀሉን ማመን እስከማይችሉ ድረስ ምንም የማያውቅ ነው የሚመስላቸው ማለት ነው። አንዴ ስኬታማ ከሆንክ ደግሞ ሰዎች ከአንተ ጋር ለመስራት በጣም ይጓጓሉ። ከአንተ ጋር ኢንቨስት ለማድረግ በጣም ይፈልጋሉ። ከአንተ ዙሪያ አይጠፉም ማለት ነው። ስለዚህ ስኬታማ ለመሆን ሰዎች መጣር መቻል አለባቸው ማለት ነው። ካፒታልና እውቀት ያለውንም ሰው ሰዎች ይመርጣሉ። ካፒታል ማለት የገንዘብ ሊሆን ይችላል፣ የእውቀት ሊሆን ይችላል፣ የሌላም ነገር ካፒታል ካለ ሰዎች ከአንተ ጋር ለመስራት ይመርጣሉ። ከአንተ ጋር ለመሆን ያንተ ንግግር ለማዳመጥ ይፈልጋሉ ማለት ነው። ታምራትና አቋራጭ ተስፋን ማድረግ ደግሞ ማቆም መቻል አለብን። በአቋራጭ ድንገት ሀብታም መሆን መፈለግ፣ በአቋራጭ ድንገት ተስፋን ማድረግ፣ በአቋራጭ የሆነ ቦታ ለመድረስ መንገድ ወጥተህ በአንድ ጊዜ ስኬታማ ለመሆን መፈለግ፣ ይህም ደግሞ ስህተት ውስጥ ይከታል ማለት ነው። እርሱ የበለጠ የገንዘብ ኃላፊነት ከወሰዱ በኋላ ሰዎች እርሶን ማመን ይጀምራሉ። ገንዘብህን ኢንቨስት ስታረግ፣ ገንዘብህን ስታወጣ፣ ስራ ስትሰራ ከዛ በኋላ ብዙ ጊዜ እንደውም የአሁን ሌቦች ምን እያደረጉ ነው? የድሮ ሌባ ያው ደሃ መስሎ ነበር የሚቀርበው። አሁን ደግሞ ሌቦች ሲጠጓችሁ ምንድን ነው የሚያደርጓችሁ? ኢንቨስተር እንደሆኑ፣ ሀብታም እንደሆኑ፣ ከእናንተ ምንም እንደማይፈልጉ፣ ከእናንተ የተሻለ ሀብት እንዳላቸው ነው በወሬ የሚቀርቧችሁ። ስለዚህ ታምኗቸዋላችሁ። ለምንድን ነው የምታምናቸው? እኔ 100,000 ብር ነኝ ያለኝ፣ እሱ 1 ሚሊዮን አለው፣ የእኔ 100,000 ብር ምን ይሰራለታል ብላችሁ አሳልፋችሁ ትሰጣላችሁ። ያው ሊሰርቅ የመጣ ሌባ ነው፣ ያንን 100,000 ብር ይዞ ይጠፋል ማለት ነው። ስለዚህ በእውነተኛው መንገድ ስታዩት ገንዘብ ካላችሁ እውነት ሪል ሰውን የሚያረጋግጠው ከሆነ ለእናንተ ኃላፊነት ለመስጠት ለእናንተ ሌሎችን ነገሮች አሳልፎ ለመስጠት ያምናል ማለት ነው። ሰዎች ክብራቸውን መፈለግ ካቆሙና በመጨረሻም በህይወቱ ላይ ካተኮሩ በኋላ እርሶን ማክበር ይጀምራል። ለምሳሌ ሰዎች ክብራችሁን ጣሉ ማለት ክብራችሁን ፈልጉ ማለት አይደለም። ታማኝ ለመሆን ሰዎችን ይሄ ኢጎ የሚባለውን ወይም ደግሞ ትዕቢት የሚባለውን ከራሳችሁ ማራቅ መቻል አለባችሁ ማለት ነው። ስለዚህ ትዕቢት ካቆማችሁና በትክክለኛ ሌላውን ለመርዳት ሬዲ ከሆናችሁ ሰዎች እናንተ ላይ እምነት ይኖራቸዋል ማለት ነው። 7ኛ የእነርሱ ማረጋገጫ በሚፈልጉት መጠን ብዙ ሰዎች እርስዎን በንቀት ይመለከቱታል። ሁልጊዜ የእናንተን ስራ ሰው እንዲያረጋግጥላችሁ ከፈለጋችሁ ይሄ ሰልፍ ኮንፊደንስ ካጣችሁ ሌላው ሰው ይንቃችኋል ማለት ነው። በጣም በብዙ ነገር ገንዘብም ይኖራችሁ አይኖራችሁ ሰልፍ ኮንፊደንስ ግን ትልቅ ፓርት አለው ማለት ነው። ስለዚህ ሰው እንዲንቃችሁም እንዳይንቃችሁም የሚያደርገው አላችሁም የላችሁም ብሎ እንዲያስብ የሚያደርገው ሰልፍ ኮንፊደንሳችሁ ነው ማለት ነው። እንግዲህ ደስተኛ ከሆኑ ደግሞ ደስተኛ ሰዎች አብረዋችሁ እንዲውሉ ብዙ ሰዎች ይፈልጋሉ። ከደስተኛ ሰው ጋር መዋል የማይፈልግ የለም። ሀዘን ያለበት ሁሌም ችግር የሚያወራ ሁሌም ጭቅጭቅ ውስጥ ያለ ሁሌም ሀዘን ውስጥ ያለ ሰው ጋር አብሮ ሰው መዋል አይፈልግም። ከደስተኛ ሰው ጋር ግን ምንም ባይኖራችሁ እንኳን ደስተኛ ከሆናችሁ ሰዎች አብሮ ከእናንተ ጋር ማሳለፍ ይፈልጋሉ ማለት ነው። እንግዲህ የተጨናነቀ የተናደደ የማይተማመን እስኪመስሉ ድረስ በዙሪያው መሆን የሚፈልጉ አይነት ሰዎች በጭራሽ ማስቀረብ የለባችሁም ማለት ነው። የእናንተን ደስታ የማይፈልጉ የእናንተን መጨነቅ የሚፈልጉ የእናንተን መሻገር ወይም ደግሞ መሻሻል የማይፈልጉ ሰዎች ካጠገባችሁ ካሉ ከነሱ መራቅ መቻል አለባችሁ ማለት ነው። ስለዚህ ቤተሰቦቼ የዛሬ ምክሬ ይሄ ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ። ሰላም ክረሙ።